እባክህን ቤቢ አንዴ ብቻ አሰማኝ። ተይኝ በእናትሽ። ቆይ ምን እንደምሰማሽ? ያየው ሁሉ እንደምታስበው አይደለም። ችግር ውስጥ ገብቻለሁ። ተይ እንጂ ትሰሚኛለሽ? እኔ ማምነው የማየውን ብቻ ነው። ሂጂና ያንን ሾይባ ፎግሪ። እኔም ቤቢ አይደለም አንቺ ማንም አይሸውደኝም። እሺ ቆይ መቼ ነው አንድ ቀን እንኳን እንዳታይተ የምታዳምጠኝ? እዚህ ሁሉ ችግር ውስጥ የከተተኝ ያ ታሪኩ ነው። አያገባኝም። ሰማሽኝ አይደለ? እኔ ይሄ አያገባኝም። ለምን ለኔ ስትይ ጋር አነባገቢ? እኔ የሚገርመኝ ያንን ሼባ ዱዌ ብቻ ብለሽ መፎገርሽ። እኔ ስለ ሁሉም ነገር ምንም ማውቀው ነገር አልነበረ። እኔ የማውቀው ውጪ እንደሚልከኝ ብቻ ነበረ። በጣም አይደል? አይገርምሽም? ድብና አድርገሽ ነው የምታውቂው። ያንቺንማ ዱባይ እኮ አየናት። እባክህ ከባድ ችግር ውስጥ ገብቻለሁ። አቤ ይሙት፣ እኔ ስለ ሁሉም ነገር ምንም ማውቀው ነገር የለም። ምን አለፋሽ እንደዛ ሲንከባከብሽ የነበረው አባትሽ፣ እንደ እንቁላል ሲያይሽ የነበረው አባትሽ የቡና ቤት ሴት መሆንሽን ሲያውቅ እመኚኝ መደየሙ አይቀር። ቆይ አንተ ምን አይነት ሰው ነህ? ምን አይነት ሰይጣን ነህ? ቆይ እንዴት እንጂ ጠላት ነኝ እንዴ? የፈለግሽውን ስራ መስራት ትችያለሽ። እሺ ድሮንም እንደ እህት ያልቆጥርሽም ነበር። እንደው በምታምነው ልለምን። ከባድ መከራ ውስጥ ነኝ። ከቻልክ አግዘኝ፣ አታሳምመኝ። እዚህ ከመጣሁ በኋላ ሁሉም ነገር ዱብዳ ሆኖብኛል። ለምንድን ነው ዱብዳ የሚሆንብሽ? ለምን? ከዛ ታሪኩ ከተባለ ሰው ጋር ተመሳጥረሽ መስሎኝ ለመሸርሙጥ የመጣሽ። በጣም አዝናለሁ። እሺ ትንሽ እንኳን ለማዳመጥ ባለመሞከር ምን ወደሽ ነው ብሌን? እየተበደልሽ አስመሰልሽው እኮ። ከዚህ በላይ ምን በደል አለ? ዝም በይ ወደዛ ክፍታፍ። አዲስ ነገር አስመሰልሽው። እንደ ልጃገረድ ትነፋረቂያለሽ እንዴ? ቆይ እስከ መቼ ነው ልታሰቃየኝ ያሰብከው? አይ ትንሽ ነው፣ እድሜ ልክሽን ነው። አሻንጉሊቴ መሆንሽን ረስተሽዋል በል እንዴ? እሺ ጥፋት እንዳጠፋው ገብቶኛል። ግን በቃ ከዚህ በኋላ እንደዚህ አይነት ጥፋት አልደግምም። ላንቺም ሆነ ለእናቴ ስትይ ባትደግሚ ጥሩ ነው። ይሄንን ጥፋት ግን ድጋሚ እሰራለሁ ብትይ ከዚህ ፎቅ ላይ አምዘግዝጌ ነው የምጥልሽ። ለዚህ ለአዲሷ ልጅም ንገሪያት። ደርሰሽ አዛኝ አትሁኝ፣ ለራስሽ ትዘኝ መጀመሪያ። ይሄ ህይወት ሰልችቶኛል። ተይ እንጂ ሰለቸሽ እንዴ? አዎ የተረጋጋ ህይወት ነው መኖር የምፈልገው። በቃ እስከ ዛሬ ኖርኩት የጨለማ ህይወት ይበቃኛል። ከዚህ መውጣት አለብኝ። አሁንም ይሄ ጥጋብሽ አልበረደልሽም ማለት ነው አንቺ ችጋራ። ከዚህ ህይወት ውስጥ የምትገቢውም የምትወጪውም እኔ ዜድ ሰፈቅድልሽ ብቻ ነው። እባክህ እንደው በፈጠረህ ዘንልኝ። እዘንልኝ። ቀልደኛ ነሽ እባክሽ። ግን ልትደውይ የነበረው ፖሊስ ጋር ነበር? ምን ህግና ፖሊስ አለ ብዬ ነው የምደውለው? ጎበስ። ይሄንንም ካወቅሽ በጣም ጎበዝ ነሽ ማለት ነው። ግን ተጠንቀቂ። ከኔ ከዚህ ድጅ ማንም ፈልቅቆ ሊያወጣሽ አይችልም። እሺ? አዎ።
ለማን የምታለቅሽው? አርፈሽ ስራሽን ብትሰሪ አይሻልም? ታሪኩ ግን አንድ ሰፈር ስንኖር የማቅ ነበር የሚመስለኝ። አንተ ግን ገፍትረህ ሰዓት ውስጥ ከተትከኝ። በሚያምኑት ሰው መከዳት ምን ያህል ውስጥ እንደሚያም ስለማውቀው አሁን ያለሽበትን ስሜት መረዳት አይከብደኝም። በቃ አንቺም ብትሆኚ በእኔ እንደተከዳሽ አምነሽ ተቀበይ። ግን አቤ እኮ እንደ ልጁ ነበር የሚያየው። አሁን ይኸውልሽ ለማሳዘን አትሞክሪ። እኔ የምሰራው ስራዬንና ስራዬን ብቻ ነው። ቆይ ለመሆኑ ያ ጀዝባ ወንድምሽ እንዴት ሳይል ሊመጣ ቻለ? ወንድሜ እንድትናገርብኝ አልፈልግም። ለዛ ጭሰታም ወንድምሽ እየተቆረቆርሽ እንደው ተከትለሽ ውስጥ ሄጂ ያዩት እነ ቡጥና ናቸው የነገሩ። አስበሽዋል? ግን ዜድ ይሄን ነገር ቢያውቅ ምን ሊፈጠር እንደሚችል? አንቺንም ወንድምሽንም ስጋችሁን ነው የሚበጫጭቀው። መግረፍም መግደልም ከፈለጋችሁ ነው ያለው። ቤቢ ምንም የሚያውቀው ነገር የለም። እንግዲያውስ አንቺን ብትሆኚ አርፈሽ ስራሽን ስሪ። ለቤተሰቦችሽ ጦስ አትሁኝባቸው። ዜድ ከምታስቢው በላይ ጨካኝ ሰው ነው። እሺ ይቅርታ። ከዚህ በኋላ የእሱ ባሪያ ሆኜ እኖርለታለሁ። እሱ ነው የሚሻለው። ዜድ ገፍተሽ ልታሸንፊ የማችው ከባድ ሰው ነው። ያዥኝ። ምንድነው? ማታ ቢዝነስ ስላልሰራሽ ዜድ ደግሞ እንደሰራሽ ነው የሚያውቀው። ስለዚህ ጧት ላይ ገንዘብ ሲሰበስብ የምትሰጪው ያዥ። ቆይ ለምንድን ነው እዚህ ሁሉ ጉድ ውስጥ ከከተትከኝ በኋላ የምታዝንልኝ? እሱ ስላንቺ ያዝኝ እንዳይመስልሽ። ትንሽኛ ምስኪና አባሲ ስለሚያሳዝን ነው። ሰላም ነሽ የኔ ልጅ? እግዚአብሔር ይመስገን። እባክሽ አንድ ነገር ላስቸግርሽ። ምን ነበር ፋዘር? በዚች ስልክ ደውለሽ ብታገናኝ። ሄሎ። አሎ ታሪኩ፣ እንዴት አደርክ የኔ ልጅ? ሰላም ነህ? አባተ ነኝ፣ የፎርቱና አባት። ተቋረጠ መሰለኝ። እስኪ ልሞክር። ዝግ ነው ፋዘር። በቃ እኔ ልጅ አላስቆምሽ። እግዚአብሔር ይባርክሽ። ተባረኪ። የኔ ውድ እናት እንዴት ነሽልኝ? አንቺ እብድ እንዴት ዋልሽ? ዛሬ ደግሞ እንዴት እንዳታሰብሽኝ ብታይ። እንዴ ከቤት ስሄድ እኮ አርፈጄ እንደመጣ ነግሬሽ ነበር የሄድኩት አይደል? አየኔ ልጅ አንቺ እኮ ከትምህርት ቤት ሄደሽ እስክትመጭልኝ እኮ እንዴት እንደምትናፍቂኝ ብታውቂ። አውቃለሁ። ደግሞ እኮ በዛው ላይብራሪ ገብቼ አሳይመንት ልስራ ብዬ። እሱ ጥሩ አድርገሻል። እዚህ ጠጪዎቹም ይረብሹሻል። እና ጌሾ እያስገባሽ ነው? እኔ ላስገባልሽ? አይ የኔ ልጅ እኔ ያስገባዋለሁኝ። አንቺ ዩኒፎርምሽ ይሸትብሻል። ደግሞ እዛ ትምህርት ቤት ተማሪዎቹ የጠላሽ ልጅ እያሉ ይቀልዱብሻል። እንዴ ማዬ እየቀለድሽ ነው? እኔ እኮ ባንቺ በጣም ነው የምኮራው። ደግሞ የሚያስከብር ሙያ ነው ያለሽ። አይ እሱን እንኳን ተይው ልጄ። ለማንኛውም አንቺ በርቺና ተማሪ ልኝ ብሌንዬ። አታስቢ፣ ደግሞ ዛሬ ምርጥ ዜና ነው ያለኝ። ምን ደግሞ አንቺ? እንኪያ አይ እኔ ምኑን አውቀዋል ብለሽ እኔ ማህዩማን ምኑን አውቀው ብለሽ ብሌኔ። ይኸውልሽ የዚህ ሴሚስተር ፋይናል ኤግዛም እንዳለ ነው የደፈንኩት። እሰይ የኔ ልጅ፣ ፈጣሪ አንቺን ባይሰጠኝ ኖሮ ምን ይውጠኝ ነበረ። በርችልኝ የኔ ልጅ። ገና ምን አይተሽ? እኔ ልጅሽ ቀጣይ ዓመት ደግሞ ማትሪክን ሰቅዬ አልፌ በደንብ ነው ማኮራሽ። እተማመንብሻለሁ የኔ ልጅ፣ ብቻ ራስሽን እየጠበቅሽልኝ እሺ። እኔ እናት ደግሞ ታያለሽ፣ ዶክተር ሆኜ የሰፈሩ ነዋሪዎች በሙሉ የዶክተር ብሌን እናት እያሉ ነው የሚጠሩሽ። እሺ። አይ አንቺ ጉረኛ። ምን እኔ እናት ደህና አይደለሽም እንዴ? ደህና ነኝ ብሌን፣ ደስታ አስክሮኝ ነው መሰለኝ። ቆይ ግን ይሄ ነገር እኮ በጣም እየተደጋገመብሽ ነው ወይ? ካልሆነ ለምን ሆስፒታል አትታዩም? አይ አንቺ ብቻ ለዚህ ቀላል ነገር ብዬ ነው እንዴ ሆስፒታል የምሄደው።
ግን እንጃ እግሬን ደንዘዝ ያደርገኛል፣ ራሴንም ያዞረኛል። እዛች ድንጋይ ላይ ታሳርፊኝ ብሌኔ። እሺ እሺ፣ እኔ እናቴ ቀስ እያልሽ እንደደላው ሲኑ ልሳት ትጋደሚያለሽ። ችጋራ ዳ ደግሞ ሲተኛ አያምርበትም እኮ። እሺ ዜድ ዛሬ እኮ እናቴን በህልሜ ያየኋት። ዋው በጣም ደስ ይላል። ታዲያ ከኔት ጋር ምን ያገናኘዋል? ከተለየኋት እኮ 2 ዓመት አለፈ። በጣም ናፍቃኛለች። እሷም እንደምትናፍቅሽ ተስፋ አድርጋለሁ። ምንድነው ግን በዚህ በጠዋት ስለማይመለከተኝ ነገር የምትቀበጣጥሪብኝ? ለምን ቢያንስ ትንሽ እንኳን ልታዝንልኝ አትሞክርም? ማን አባሽ ስለሆንሽ ነው የማዝንልሽ? ቢገባሽ እኮ ስላዘንኩልሽ መሰለኝ ከምትሰሪው ስራ ላይ እየቀነሱ ለዛች በሽተኛ እናትሽ የምልክላት። እሺ መቼ ነው አይኗን የምታሳየኝ? እሱ አንቺ ስላልሽኝ አይደለም አይኗን የማሳይሽ። ሲጀመር አንቺ እኮ በጥፋት ላይ ጥፋት እየደራረብሽ ከኔ በጎ ነገርን አትጠብቂ። እሺ እንደውም አንድ ነገር ልንገርሽ፣ በእጄ ሰበብ ሆነሽ እስከ ወዲያኛው እንዳልሸኝሽ ለፈጣሪሽ ጸልይ እባክህ። ቢያንስ ድምጿን እንኳን አሰማኝ። እንዴት ሆና ይሆን ያቺ ምስኪን እናቴ? ይህ ወደዛ እንዳታላዝኝብኝ። በቃ ዛሬ የተወሰነ ብር እልክላታለሁ። ግን ይህንን የማደርገው ለምን እንደሆነ ታውቂያለሽ አይደል? ዛሬ ማታ ስለሰጠሽኝ ጥሩ ጊዜን በማስመልከት ነው። እሺ አንተ ግን ምን አይነት ሰው እየሆንክ ነው? ብለህ መንገድ ለመንገድ መብላት ጀመርክ? መንገድ ላይ መብላት ያሳፍራለን? አንተ አለህ አይደል እንዴ መንገድ ዳር አፍርተህ ስጋን መስራት አድርገህ አውጥተህ እያንፎለፎልኩ ስትሸና ማታፍር? እኔ እንደውም የምፈራው እዚህ ኮሊደር ልማት ላይ ተጸዳድተህ እኔንም አንተንም ወፌ ላላ እንዳታስለጠልጠን ነው። እሺ ጤነኛ ግን አትመስለኝም። እየበላ ግን ይህን ወሬ ማውራት ትንሽ አይከብድም? ምን ይከብዳል? ሰው ያልበላውን አይጸዳድ፣ የበላውን የሚጸዳደው ከሌለ የለም ነው እኮ። ስማ፣ ለማንኛውም አሁን በጠዋት እንደዚህ አንቀሽቅሽ ይዘኸኝ የወጣኸው ቁርሴንም ሳልበላ አንተም ቁርስን አልበላም። ቁረስ። አይ እኔ እጾማለሁኝ። የአብይ ጾም መግባቱን ረስተው ነው? እና ለምን አላስታወስከኝም? ከመብላቴ በፊት ብትነግረኝ እኮ እኔም እጾማለሁ። ለምን አስታውሳለሁ? ይሄ እኮ ግዴታ ነው። ጾም ደግሞ ከልብ ሲሆን ጥሩ። ብርሃን ግን እኔ እንደ ኃጢአተኛ ነው አይደል የምትይ? እንደ ዝሙተኛ ነው አይደል የምትይ? አሌክስ እንደ ርኩስ የማይ እኔ ማን ስለሆንኩ ነው? በየትኛው ጽድቅ ስራዬ ነው? ይልቅ አሌክስ ዛሬ እኮ በጠዋት ያስወጣው ስራ ከመግባታችን በፊት እዛ ብሌን ጋር ሄደን እንደመጣች ቼክ ለማድረግ ነበር። እንዴ ብርሃን ያማል እንዴ? በዚህ በጠዋት መርዶ አርጂነን እንዴ ሰው ቤት የምንሄደው? እንዴ የተማርክ ነህ እኮ ልታስተውል ይገባሃል አንተ። እንዴ አሌክስ ብሌን የግድ ማግኘት አለብን። ችግር ውስጥ እንዳለች ከዛ ቀን ጀምሮ ስሜቷ ላይ ባዩት ነገር ተረድቻለሁ። ስለዚህ ብሌን ጋር መሄድ አለብን። ወይኔ በእናትህ ከዛ ጨቅጫቃ ሴትዮ አስቴር ዛሬ ተገላገልኩ በጊዜ ገብቼ ሲል ጭራሽ አንተ ጭቅጭቅ ውስጥ ልከተኝ ነው አይደል? ምን አለ ውሎዬን በሰላም ብጀምርበት። በእናትህ ከዛ ጨቅጫቃ ሴትዮ እንላቀቅ። አንቆይም አሌክስ፣ ግድ ብሌን ማግኘት አለብን። ብሌን ይቺ ልጅ እኮ በአይምሮዬ በቃስ እየጨረስኳት። አንተ መናፍስት ጋር ነው እንዴት ተፋቀርከው? ምን ነው ለኛ ትታየም? በወልደነ ጎድጓድ አንተ ፈጣሪ ይቅር ይበልሽ። ይልቅ አሁን ቶሎ ተራመድ። ከሌሎች እንኳን ለዛች ልጅ መልእክት አድርሰን እንመለሳለን። ኦ ለካችም ልጅ አለች። አንተ እሷ ልጅ ባለፈው ካየኋት ጀምሮ ግን ፍቅር ሳይዘኝ አይቀርም። ወል ቀኛ አይነት ይርገበገባ አየው ይሄ የፍቅር ምልክት ነው። እሺ አንተ ያየውን ሁሉ ነው እንደምትወደው? ይሄ እኮ ኃጢያት ነው። ያየም የተመኘም ደግሞ አመነዘረ ነው የሚለው ቃሉ። እኔ አመንዝራ አይደለሁም። እሺ ያቺ ልጅ ስላለች ነው እንጂ ዛሬ ካንተ ጋር ሄደን ነበር፣ ግን ለሷ ስል እሄዳለሁ።
ሰላም ነሽ? ሰላም አባታችን። ቤቱን እንኳን የሰፈራችሁ ልጆች ናቸው የጠቆሙኝ። ታሪኩ ቤት እዚህ ነው አይደለም? የታሪኩ ቤት እንኳን ሳይሆን እዚህ ግቢ ተከራይቶ ይኖር ነበረ። ላገኘው ፈልጌ ነበር። አሁን የለም? አባታችን ታሪኩ ከለቀቀ ወራት ሆኖታል። ከቤተሰቦችሽ ጋር ያደረገው የአከራይ ተከራይ ውል ካለ እባክሽ እዛ ላይ አድራሻው የት እንደሆነ ብታይልኝ። አይመስለኝም። በወቅቱ ሲከራይ ምንም አይነት ውል አላደረግንም። ታዲያ እንዴት ነው የማገኘው? እኔ እንጃ። ምንድን ነው እጄን ይዘህ የምታስቆመኝ? አንተ የችኳ ቤት የሌለ ጸዴ አይደለ እንዴ? ቤተ መንግስት ነው የሚመስሎሽ? ይህን ቤት አይቼ የእሷን መልክ ማሰብ ራሱ በጣም ነው ያጓጓኝ ለማየት እሷን ራሱ። አሌክስ ምንድን ነው? ፕሊዝ ካም ዳውን ስትል ራስህ ዳውንሽ ምን ለማለት ፈልገህ? እባክህ ተረጋጋ። ገብቶኛል። እባክህ ገና ለገና ትምህርቱን አቋርጧል ብለህ ነው አይደል በእንግሊዝኛ የምትወላፍጥብኝ? ጋዴሚት ታዲያ መማር ጠልተህ አይደለ እንዴ ከኔ ጋር የጀመርኩን ትምህርት ያቋረጥከው? ያኔም ሲጀመር የተመዘገብኩት አንተ ብቻህን ማታ ስትመጣ እንዳይደበርህ በሚል ነው። እሺ ያ ደግሞ ፈጨጭ የሆነ አስተማሪ ረበሽክ ብሎ መሀል አናቴን በዳስተር ይመታኛል እዚህ እርግብግቢቴ ላይ። በቴስታ ወዝውዤው ሸቤ ከምገባ ብዬ ነው እሺ የተውኩት እንጂ አንተ እንደምታስበው መማር ጠልቼ አይደለም። ሊሆን ይችላል አይደለም ነው። ይኸውልህ አሌክስ፣ ሴት ስታይ የምትንቀዠቀዠውን ነገርን አቁም። አንተም ሴት ስታይ ቅልስልስ ብለህ እንደዚህ የምትለው ነገር አቁም። ይኸውልህ አሌክስ፣ አንተ እኮ የመጣበትን እስከምትረሳ ድረስ ነው የምትንቀዠቀዠው። ልሄድ እንዴ? እኔ መቼ ሄዳልኩኝ? ለነገሩ ሂድ ብትለኝም አልሄድም። እሺ ያቺ መሰለች ልዕልት ልጅ ሳላይም አልሄድም። አሁንና በል ስራችን አይርፈድ። ይኸውልህ አሌክስ፣ ስናንኳኳ በሩን ድንገት ብሌን ከከፈተችው እኔ ብቻ ነኝ ማውራት። አንተ ዝም ብለህ እያዳመጥክ ብቻ ፈገግ በል። ልክ እንደዚህ ማለት ነው። ናውና ስራ ይረፍድብናል። ናውጣ ሰው በር ላይ ቆሞ ይሄ መለሙ እነዚህ ምን አባታቸው ነው አሉ እንደዚህ የሚያፈጡብን ጉንዳን የመሳሰሉ። የዚህ ሰፈር ልጆች ናቸው መሰለኝ። ስለ ብሌን ጠይቃቸው እንዴ? አስተያየታቸው ግን የጸብ ነው መሰለኝ። ወል በደንብ ያቸው አይታችኋል። ይህ ሰፈር ካቦ ናቸው መሰለኝ። የፈለጉትን ይሆናል። እኔ አሌክስን አያውቁኝም። እሺ ምንም ነገር እንዳትፈራ። አንተ ምን ለማድረግ እያሰብክ ነው? እኔም በሰፈሬ እኮ ካቦ ነኝ። እሺ ነህ እንዴ? የካፌው ካቦ ነው አይደለም? ምን ደግሞ እኔ አሌክስን አያውቁኝም። ጸብ አምሮኛልሽ። አፍንጫውን ነው ማደቅለት ያምሩ። አንተ ማል እንዴ? ሰዎችን ማውራት ያለብህ በፍቅር ነው። ጸብ ደግሞ የሴጣን ነው። ችግር አለ? ምን ፈልጋችሁ? ምን መሰለኝ ነው ወንድም፣ ሰው ፈልገን ነበር የመጣ ነው። ማንም ፈልጋችሁ ነው? እንደው አጠጠቅ የሚያስተካክላችሁ? የፈለግነውን ሰው ግዴታ ላንተ ማሳወቅ አለብን እንዴ? አንተ እንዴት አባቱ ነው የሚመልሰው? ይኸውልህ እኔ ወንድም ሁሉም ነገርን ያስረዳሉ። የቃላት አለመግባባት ነው። እኛ እኮ ወጣቶች ነን። ወጣቶች ስንሆን ደግሞ ችግሮቻችን በሰላማዊ መንገድ መፍታትና መልካም ወጣት መሆን ካልቻል ታናናሾቻችን ከኛ ምን ይማራሉ ወንድሜ? ሰላም የኔት፣ እንዴት ነሽ? የኔት የምባል አይነት ሰው አይደለሁም። ስም አለኝ፣ ኤዶም። ይቅርታ ኤዶም፣ ግን በሰላም ነው? ምንም ማለቴ ተኝቼ በጣም እያየሽኝ ነበር አይደል? እና ልንሻ ምን ያስፈራሻል?
አይ ፈርቼ እንኳን ሳይሆን ተደናግጬ ነው እኮ። ምን ያስደነግጥሻል? ግንባሬ ላይ ቀንድ አለብኝ? ደግሞ ትላንትና ከዜድ ጋር ምን ስታደርጊ ነበር ያየሁሽ? አንቺ እንደምታስቢ ምንም የተፈጠረ ነገር የለም። በጣም ትኩረት ለመሳብ እየሞከርሽ ነው። ለመሆኑ ትላንት ማታ ሳይት ላይ ያንን ቦርኮ ተከትለሽ ወዴት ነው የሄድሽው? ምን መሰለሽ፣ መቼም ያኑላ ሰዓት ቢዝነስ እየሰራሽ መሆን አለበት የጠፋሽው። አለበለዚያ ለዜድ ነው የምናገረው። አዎ ሰርቻለሁ። አዎ ጎበዝ ልጅ። ታዲያ ይሳል ይሰራሽበት። ይኸው ትናንት የሰራሁት። እሺ እባክሽ፣ እሳት ሆነሻል። መላምሻግ የሚደረግበትን ቦታ በደንብ አውቀሻል። ለማንኛውም ዛሬ ይሄ ብር የኔ ይሆናል። እባክሽን የኔ እህት እንደዚህ አታድርጊ። ዜድ ብሩን ካልሰጠሁት ይደበድበኛል። ደብድብሻ። መደብደብ ብርቅሽ ነው እንዴ? እኔ ያለው አይደል እንዴ ዘላለም አለሜን ስደበደብ የኖርኩት። ለማንኛውም ዛሬ ማታ ገቢ ስላላገኘው ይህን ብር ገቢ ያደርጋለሁ። አንቺን ብትሆኚ ሳትሰሪ መደብደቡን ስሜት በደንብ ወቂ። እባክሽን የኔ እህት እንደዚህ አታድርጊ። አምጪው። ስማ፣ ለዚህ ነገር ተጠየቅ አንተ ነሽ። ደግሞ ምን አደረኩ? ምን አደረኩ ነው ያለ? አንተ ነው በፍቅር በሰላም ምናምን እናውራቸው ትላለህ። ሳይቀድሙ ነበር መቅደም የነበረብህ። ከቡልቴ ነው ያስደፈርክብኝ። ቆይ እዛ ቤት እንዳናንኳኳ የከለከሉን ለምንድን ነው? ብቻ እኔ እንጃ። ብሌን ችግር ውስጥ እንዳለች እየተሰማኝ ነው። አሁንም ብሌን 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 ትላለህ? አረ ብርሃን፣ አስብ አስብ አስብ። ይቺን መንፈስ የሆነች ሴት አፍቅረህ የት እንዳለች ማወቅ አለብኝ። አንተ አንዴ መንፈስ አፍቅረሃል። ችግር ኤዱም ዛሬ ያጠፋሽውን ጥፋት በፍጹም እንዳደግ። እሺ ዜድ ይቅርታ። ሌላው ዛሬ ገቢ ያደረጋችሁት ገንዘብ ከሌላው ጊዜ አንጻር ሲታይ በጣም ጥሩ ነው። ፍርቱናም እንደዚህ በአጭር ጊዜ ውስጥ ስራውን መላመድሽ የሚያስመሰግንሽ ነው። ኤዱን ግን አስቢበት። ዛሬ ትንሽ አሞኛል። ስራ እንዳልወጣ ትፈቅድልኛለህ? እሺ። ብሌን ትላንት ከባድ ጥፋት በማጥፋቷ ተገቢውን ቅጣት ሰጥቻታለሁ። ምን እንዳጠፋችና ቅጣቷን ማወቅ እንችላለን? እሱ አንቺን አይመለከትሽ። ብሌን ዛሬ እረፍት ታደርጊያለሽ። ታሪኩ ደግሞ የተወሰነ ብር ለእናቷ ትወስድላታለህ። እሺ ዜድ። ስለዚህ ዛሬ ማታ ስራ የምትወጡት ፍርቱናና ፍሬ ናችሁ ማለት ነው። ፍሬ በደንብ አድርጌ ስራውን አሳያት። እሺ ዜድ። ዛሬ ግን ትንሽ ብር ፈልጌ ነበር። አንቺ ብለሽኝ አይደለም የምሰጥሽ፣ እኔ አስቤ ነው የምሰጥሽ። ቀደም ቀደም አትበይ። ሂጂ ትንሽና ቁርስ አቅርቢ።
ምን አይነት ጋደሚት ነው በእናትህ? ይህን ሁሉ መንገድ እንደዚህ ያመጣኝ ምን ልሆን ብለህ ነው? ይህ ልጅ መከታተሉ ምን ይጠቅመናል? ወይስ የቅድሙን ቴስታ እንዲደግም ፈልገህ ነው? ይኸውልህ አሌክስ፣ እዛ ቤት ውስጥ ልናንኳኳ ስንል ይሄ ሰው ያለ አንዳች ምክንያት ሊያስቆመን አልሞከረም። ከሁኔታው እንደተረዳሁት ከሆነ ደግሞ እዛ ቤት ውስጥ አንዳች ነገር እንዳለ ይሰማኛል። ስለዛ ነገር ደግሞ እዚህ ሰው ጋር ነው ፍንጭ ያለው። ከዛ ቤት ሲወጣ በአይናችን አይተነዋል። ወይኔ አስቴር ዛሬማ በላችኝ በእናትህ። በአንድ ሴት መንከራተት አለብን? ቴስታ አንተ ብቻ ነህ እንዴት ተመታው? አሌክስ፣ የገባበት ቤት ውስጥ ገብተን መረጃ ማግኘት አለብን። የምን መረጃና ማስረጃ ነው የምታወራው? ሲወጣ ጠብቀን በጥቁር ድንጋይ ግንባሩን ብለን ማፍረጥ ነው እንጂ እዚህ ድረስ መጥቼማ ደሙን ሳላፈሱ አልመለስም። አንተ ያማል እንዴ? ስለ ልጅቷ ደህንነት ለማወቅ ግዴታ ይህንን ሰው ላይ ጉዳት ማድረስ የለብንም። እና የአማረኝ ደም ይቅር እያልክ ነው? ና ተደብቀን እንዴት ናችሁ ልጆቼ? እንዴት ነው እናታችን? ሰላም ነው? ቤተሰብ፣ ልጆች ሁሉ ሰላም፣ ጤና፣ ስራ ምናምን ሁሉ ቆንጆ ነው? ሰፈራችሁ ደስ ትላለች። እሺ፣ በፍቅር ተደጋግፋችሁ ነው የምትኖሩ፣ ደገፍ ብላችሁ። እኛ እንኳን አመጣጣችን ስለ አንድ ጉዳይ ለማወቅ ነበር። ምን ነበር ልጆቼ? እንትን አሁን ከዚህ ቤት የወጣው የእህቴ ባለቤት ነው እና ድንገት በአጋጣሚ ወደዚህ ቤት ሲገባ አይተን የመጣ ነው። ትንሽ በትዳራችሁ መካከል ጭቅጭቅ ስላለ ምን አይደለ እንዴ? የእናታችን ባል ነው፣ የእህታችን ባል ነው። አሁን የወጣውን ልጅ ነው የምትሉኝ? እንዴት ያለ ጥሩ ሰው መሰላችሁ! እንዴት? አንዲት ብቸኛ ልጅ አለችኝ፣ ብሌን የምትባል። ምን እንዴ? ብሌን የእርሶ ልጅ ነች እንዴ? ታውቋታላችሁ እንዴ? አይ በፍጹም፣ እሱ ሌላ ብሌን የምትባል ሴት ስለሚያውቅ ነው። ነው እንዴ? ይገርማችኋል፣ ልጅ የምትልክልኝን ብር የሚያመጣልኝ መልካም ሰው ነው። ብሌን ዱባይ ከሄደች 2 ዓመት ሆኗታል። ምን ቀረኝ ብለህ መጣህ? እንደዛ ተሳድበህና ደንፍተህ ከሄድኩ በኋላ ማወቅ ያለብህ ነገር አለ። ተመልሰህ ስትመጣ ከዚህ በፊት የሰራኸው ጸጽቶ ይቅርታ ልጠይቅ መስሎኝ ነበር። ምንም ይቅርታ የሚያስጠይቅ ጥፋት አላጠፋሁም። አሁንም ቢሆን አንተ እኔን የማውራት ፍላጎት የለም። ለመሆኑ ምንድን ነው ማወቅ ያለብኝ? ከዛ በፊት ግን አሁን የምነግርህ ነገር ምንም ውሸት እንዳልሆነ ቀድመህ እንድትረዳኝ እፈልጋለሁ። ቆልስማው ልጅ ፍርቱና ምን ሆነች? ዋሽታናለች። እሷ አንተ እንደምታስበው ዱባይ አልሄደች። ከኛ ጋር መሆን ሰልችቷት እዚሁ ከተማችን ውስጥ የቡና ቤት ሴት ሆና እየሰራችልን።
ገላ ተሸክመ ጠባሳ ሆንክ እንደ ባሪያ መሰዋት ሆነ ነው ፈራሹ የኔ ገላ 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 ቁስለኛው ገላ 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 ህመምተኛው ገላ ሻዩ ገላ 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 ተሸክመው ጠባሳ ሆንክ እንደ ባሪያ